አንዳንዶች ጥንዶች ጋብቻቸውን ይፋዊ በሆነ አግባብነት ባለው መንገድ ፈጽመው ካልሆነ በቀር ከጋብቻ በፊት አብሮ መኖር ለትዳሩ ቀጣይነት ችግር አለው፣ በመንፈሳዊም በባህላችንም ትክክል አይደለም ሲሉ፣ ሌሎች ደግሞ አንድን ሰው ከሚውልበት ውለን ከሚያድርበት አድረን ካላየነው የእውነት አወቅ ነው ማለት እንዴት ይቻላል? ስለዚህ ከጋብቻ በፊት አብሮ መኖር አስፈላጊ ነው ይላሉ። ይህ ሕሳቤ አሁን እጅግ የተለመደና መደበኛ ነገር ሆኗል። ይህ እንግዲህ ለብዙዎቻችን ትክክልና ምክንያታዊ የሚመስል ደግሞም ዘመናዊ የሆነ በጎ ሀሳብ ሊመስል ይችላል። ብዙዎቻችንም ሞክረነው የማይበላሹ ግንኙነቶች ተበላሽተው ጥሩ ትዳር መሆን የሚችሉ ግንኙነቶች በአጭር ቀርተው ተመልክተንም ይሆናል። ይህ በምንኖርበት ዘመን እንግዲህ ብዙ መልኩና ቅርጹ ተቀይሮ መሰረታዊ የሆነ ምስጢራዊነቱ ጠፍቶ የሚያስፈራ ሁኔታ ላይ ካሉ ማህበራዊና መንፈሳዊ ጉዳዮች አንዱ ትዳር ነው። ከላይ የጠቀስናቸው አስተሳሰቦችም እየሰፉና የተለያየ መልክና ቅርጽ እየያዙ የመጡት ትዳር የምናይበት መንገድ ከዘመኑ ጋር በመቀየሩ ምክንያት ነው። ድሮ አብሮ ኑሮ መጀመር ጥንዶች በአብሮነት ጉዟቸው ወደ ሌላ ትልቅ ምዕራፍ እንደ መሻገር ያለ ጉዞ ነበር። ደግሞም ሴቲቱና ባሏ ቀድመው ሁሉን ሳይሞክሩ የሚያጓጓ አብሮ ለመኖር የሚያስናፍቅ ነገር በግንኙነታቸው እያለ ራሳቸውን ገዝተው እስከ ትዳር ጠብቀው እርሱ እንኳን ባይቻል አብሮ መኖርን ናፍቀው ቤተሰብ ተጠይቆ እንደ ቀጣይ የግንኙነታቸው ሽግግር ተመልክተው በክብር የሚደረግ ጉዞ ነበር። አሁን ያለው ዘመን አመጣሽ ባህል ዘመናዊነት በሚል እሳቤ የመጠናናትና የመተዋወቅን ጽንሰ ሀሳብ ለጥጦ አብሮ ኖሮ እስከ መሞከር ያደርሰዋል። አብረን ኖረን የምንጣጣም ወይም ኮምፓቲብል የምንሆን ከሆነ ማየት ወይንም መሞከር ጥሩ ነው ተብሎ ይህንን ደግሞ በጥናት ሳይቀር አስደግፎ የማቅረብ ነገር በብዙ ይደመጣል። ለምሳሌ በአሜሪካ የተደረገ ጥናት እንደሚያሳየው 59 በመቶ የሚሆኑ ጥንዶች ከትዳር በፊት አብረው በአንድ ጎጆ ይኖራሉ። እንግዲህ በሌላ ቋንቋ ከግማሽ በላይ የሚሆኑ ጥንዶች የመጀመሪያ ትዳራቸውን ከመያዛቸው በፊት በአንድ ቤት ውስጥ ይኖራሉ ማለት ነው። ይህ ቁጥር ከትዳር በፊት አብሮ መኖር በአሜሪካ ምን ያህል የተለመደ እንደሆነ ያሳያል። ታዲያ ይህንን ስናይ የፍቺ መጠኑንም አብሮ ማየት ያስፈልጋል። በ2025 ናሽናል ዲቮርስ ሬት ከ40 እስከ 45 በመቶ የሚሆነው ሰው ይፋታል ይላል ኢንስቲትዩት ፎር ፋሚሊ ስተዲስ የተባለ ተቋም። ይህ ተቋም ባወጣው ጥናት ላይ ከጋብቻ በፊት አብሮ መኖር በትዳር የፍቺ መጠንን ይጨምራል ይላል። ቅድመ ትዳር በአንድ ጎጆ የኖሩ ሰዎች ከጋብቻ በፊት አብረው ካልኖሩ ጥንዶች ይልቅ የመፋታት እድላቸው ከፍ ያለ ነው ይለናል። ፍቅር በነፃ መስጠት ነው። በነፃና በእምነት ሆነን ትዳር ላይ እንገባለን እንጂ ይህንን ሰው ሙሉ በሙሉ አውቄ ጠንቅቄዋለሁ ብለን ማረጋገጫ ይዘን አይደለም። እናትስ እንኳ ብትሆን ስለ ልጇ እንደዛ ልትል ይቻላታልን? ይልቁንም በእምነት ሆነን መሰረታዊ ነገሮች ላይ ተዋውቀን የተስማማንበትን ልናሳድግ፣ ልዩነታችንን በክብር ልናጠብ፣ ጉድለታችንን አይተን ደግሞ አብረን ልናድግ እግዚአብሔርን ሶስተኛ አድርገን በእምነት የምንጀምረው እጅግ የተከበረ የህይወት መንገድ ነው። ትዳር ደግሞ የሚቀመስ የሚሞከር ተሞክሮ ካልተሳካ የሚተው የምግብ አይነት፣ የማህበራዊ መዋቅር አሊያም ስሜታዊ ትስስር አይደለም፣ መንፈሳዊ ውህደት ነው። በክርስትና ትዳር እጅግ የከበረ ምስጢር ነው። በመንፈስ ከሁለት ወደ አንድ በመምጣት ወደ ቅድስና የሚደረግ ጉዞ ነው። በመጠናናትና ቀድሞ መተዋወቅ ስም ከዚህኛው ጋር ሞክረን ኖረን ጎጆ ተጋርተን ደግሞ አልሞላ ሲል ከሌላኛው ጋር እያልን ሰውነታችንን ነፍሳችንን ልናረክስ እንዴት ይገባናል? እግዚአብሔር አምላክ ሊሰጠን ከወደደው አንሶ መኖር ከኃጢአት ቅጣቶች ሁሉ የሚያስፈራው ቅጣት ነው። ሰውነታችን እኮ የከበረ ቤተ መቅደስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 እስከ 19 ያለውን ብንመለከት ይህንን ያስረዳናል። ይሄው ሐዋርያ በዕብራውያን መልእክቱ ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ እንደሆነ ይነግረናል። አንዳንዶች እግዚአብሔር ፍቅር ነው፣ ከተዋደድን ከተፋቀርን እንዴት እግዚአብሔር ትእዛዝ የተዋደደ ሰው አብሮ አይኖር ብሎ ይከለክላል፣ ይለያያል ብለው ይጠይቃሉ። የእግዚአብሔር ትእዛዛት በፍቅር ላይ የተጣሉ ክልከላዎች አይደሉም። ይልቁንም የእግዚአብሔር ትእዛዛት ወደ ህይወት መንገድ የመግቢያ ግብዣዎች ናቸው። እንግዲህ ከጋብቻ በፊት አብሮ መኖር ከባህል ከሃይማኖት እንዲሁም የተደረጉ ጥናቶች እንደሚያሳዩት ቀጣይ ያሉትን የህይወት ተሞክሮች የሚያጓጉ እንዳይሆኑ ከማድረግ በቶሎ መሰለቻቸትን ከማምጣት የትዳርን ምስጢራዊነት መንፈሳዊነት ከማጥፋትና በግንኙነት ዘላቂነት ላይ ተጽዕኖ ከማሳደር አንጻር የሚመከር ሆኖ አላገኘሁትም።
ይህ እንግዲህ የዚህ ፕሮግራም አዘጋጅ የግል ምልከታ የህይወት ተሞክሮ ነው። ውድ ተመልካቾቻችን እናንተ ደግሞ በዚህ ጉዳይ ላይ የተለየ ሀሳብ ሊኖራችሁ ይችላል። እስቲ ሀሳቦቻችሁን በኮሜንት ላይ አሳውቁን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን።